የእስራኤል ተዋጊ ጄቶች ጉዞ የጀመሩት ቅዳሜ 12 ሰዓት ላይ ነበር። ልክ 3 ሰዓት ከ40 ሲሆን ደግሞ የኢራን መዲና ቴሄራን በሚሳኤል መደብደብ ጀመረች። ይህንን ጥቃት ለመፈጸም አሜሪካና እስራኤል ለወራት ዝግጅት አድርገዋል። የስለላ ዳታዎችን፣ የመረጃ ልውውጦችን ሲያጠኑና ትክክለኛ ጊዜ ሲጠብቁ ቆይተዋል። የአሜሪካው ሲአይኤ መረጃዎችን ሲሰበስብ የባለስልጣናትን ጉዞዎች፣ ግንኙነቶችና የዕለት ተዕለት እንቅስቃሴዎችን ሲያጠና ቆይቷል። የኢራን ዋና ዋና የሚባሉ ሀያላን ሰዎች የት እንዳሉ ብቻ ሳይሆን ምንም አይነት ጥቃት አይኖርም ሲሉ ምን እንደሚያደርጉም ክትትል አድርጓል። ከወራት በፊት እስራኤል በፈጸመችው ጥቃት ወቅት የኢራን ባለስልጣናትን የተመለከቱ መረጃዎችን ለመሰብሰብ እድል አግኝታ እንደነበርም ተዘግበዋል። የህይወት ዘይቤያቸው፣ አመራሩ መቼ እንደሚገናኝ፣ ማን ከማን ጋር እንደሚጓዝ፣ በየትኛው ህንፃ ስር እንደሚሰበሰብ በጥልቀት ክትትል ሲደረግበት ቆይተዋል። በዚህ ወቅት አንድ መረጃ ለስለላ ተቋሙ ደረሰ። ቅዳሜ ዕለት የኢራን ባለስልጣናት ስብሰባ እንዳላቸው ነው የተገኘው መረጃ። ስብሰባው በመዲናዋ ቴሄራን እንዲካሄድ ነው ቀጠሮ የተያዘለት። በርካታ የሲቪልና ወታደራዊ አመራሮች የሚሳተፉበት ስብሰባ ነው። ከሁሉም በላይ ደግሞ መንፈሳዊው መሪ አያቶላ ሐሚኒ እንደሚገኙ ነው መረጃው የደረሰው። እንደ ኒውዮርክ ታይምስ ዘገባ ከሆነ የሲአይኤ ባለስልጣናት ይህንን ከፍተኛ ሚስጥር ነው ያሉትን መረጃ አሰባስበው ለእስራኤል አስተላልፈው ይሰጣሉ። የመጀመሪያው እቅድ የሌሊት ጥቃት ለመፈጸም ነበር። በኋላ ላይ ግን እቅዱ ተቀየረ። ስብሰባው ጠዋት ስለሚካሄድ ጥቃቱን በተመሳሳይ ጊዜ እንዲከናወን በፍጥነት ተወሰነ። ከጠዋቱ 12 ሰዓት ሲል የእስራኤል ተዋጊ ጄቶች ለጥቃት ጉዞ ጀመሩ። ከ2 ሰዓት በኋላ ጥቃት መፈጸም ጀመረ። ኢላማቸው አንድ ህንፃ ሳይሆን በኢራን የሚገኙ በርካታ ቦታዎች ነበሩ። የአገሪቱ ከፍተኛ የጦር አመራሮች አንድ ክፍል ተሰባስበዋል። ሌላኛው ክፍል ውስጥ ደግሞ መንፈሳዊው መሪ አያቶላ ሐሚኒ ተቀምጠዋል። እስራኤል ታክቲካል ድል ስትልም ጥቃቱን ጠርታዋለች። በአሜሪካና በእስራኤል መካከል የብዙ ዓመታት የስለላ ትብብርን የሚያንጸባርቀው የዚህ ዘመቻ ጥቃት ዓላማ አንድ ብቻ አልነበረም። ሁለቱ ሀገራት የየራሳቸው ሚና ተከፋፍለው ነበር ወደ ጥቃቱ የገቡት። አሜሪካ የስለላ መረጃ ችን ለማሰባሰብ፣ እስራኤል ደግሞ ጥቃቱን ለመፈጸም ተስማምተው ነው ወደ ስራ የገቡት። ቀኑ በገፋ ቁጥር ደግሞ የስለላው ስራ ተጠናከረ። ጥንቃቄ ማድረግ ባለባቸው ጉዳዮች ላይ በተደጋጋሚ ተሰብስበው ከስምምነት ላይ ደርሰዋል። የሚስተካከሉትን አስተካክለው የሚጨምረውን ጨምረው ወደ ጥቃቱ ገቡ። እስራኤል ኢላማ ያደረገችው የኢራን ባለስልጣናትን ሲሆን የአሜሪካ ጥቃት ደግሞ ዋነኛ ትኩረቱ በኢራን መሳሪያዎች ላይ እንደሆነ ታውቋል። ኢራን ከአያቶላ ሐሚኒ በተጨማሪ ከፍተኛ ወታደራዊ መሪዎቿ መሞታቸውን አረጋግጣለች። በተከታታይ ጥቃቶች ደግሞ የስለላ ደህንነት ቢሮዎችና ሌሎች መሪዎች ኢላማ እንደተደረጉ ታውቋል። ይህንን ጥቃት አስደናቂ የሚያደርገው የጥቃቱ መጠንና ፍጥነት ብቻ አልነበረም። በመጀመሪያው ጥቃት በርካታ መሪዎች መገደላቸው በሁለቱ ሀገራት መሪዎች ውጤታማ ተብሎ እንዲደነቅ ምክንያት መሆኑ ታውቋል።